እኔ እኮ ብተባበርሽ ደስ ይለኛል፣ ግን ተመልካቾቻችን ሰላም ሰላም ቤተሰቦቻችን እንደምን አላችሁ? ዛሬ በአዲስ ነገር ወደ እናንተ መጥተናል። ይህም አዲስ ነገር ከፊታችን መጋቢት 10 የመስቀሉ መታሰቢያ በዓል ይከበራል። እሱም በተመለከተ እሷም የራሷን ጥያቄ አውጥታለች፣ እኔም የራሴን አውጥቻለሁ። ጥያቄና መልስ ይኖረናል። ያልመለሰ በእያንዳንዱ ጥያቄ አንድ ኩባያ ውሃ ይጠጣል ማለት ነው። እንግዲህ ለመመለስ እንጥራለን ሁላችን። ዛሬ የምትይው ነገር ካለ አንድ ጀምር። በጣም አሪፍ ጀምር። እሺ እንግዲህ ተዘጋጅ። ቀለል ካለው ጀምረው ይላል። በፊት ማብራሪያ ውስጥ በደመ ወልድ እግዚአብሔር የከበረው እርሱ ኢየሱስ ክርስቶስ ቅዱሳት እጆቹን የዘረጋበት ክቡር ደሙን ያፈሰሰበት መርገመ ሥጋና መርገመ ነፍስ የተሻረበት ዘላለማዊ ደዌ የጠፋበት የጥል ግድግዳን ያፈረሰበት ጥንተ ጠላታችን ዲያብሎስ ድል የተነሳበት የጌታችን መስቀል ከጌታችን ዕርገት በኋላ ሞት እያነሳ ድውይ እየፈወሰ በክርስቲያኑ ታላቅ ክብር በመሆኑ ሰቃልያን ጊዜ ማለትም ጌታችንን የሰቀሉ ክፉኛ ይበሳጩ ነበር። በምን ምክንያት ነበር የሚበሳጩ? መስቀሉን ስላደረገ መበሳጩ የነበሩት። ይህ ጥያቄ አይደለም፣ እንደ ማብራሪያ ትሰሚያለሽ። አስቢ የሚባሉ በቃ ድውያንን ስለሚፈውስ ሙታንን እያነሳ ስለነበረ በዚህም ምክንያት አይሁድ ቀበሩት፣ ቆሻሻም ከመሩበት። የመጀመሪያ ጥያቄ ልጠይቅሽ ነው። አንደኛ ጥያቄ፣ እሺ እንደዛ ከሆነ ለስንት ዓመት ቆሻሻ ቁጥሩን እርግጠኛ አይደለሁም። 300 ዓመት አሁን በቃ አኛ ተሰጥቶ አንተ ነው ተጠቀም። ምን ነው ፈርዖን ነው ያልኩሽ። ከመለሽ እኮ አይደለም አልተሳሳችም፣ ግን ያልመለሰ ነው የሚጠጣው እንጂ ጥያቄው የተመለሰበት ምናምን ንግግር ስምምነታችን ላይ መስቀል ማለት ለየብቻውም የሚፈቱት አሉ። እያንዳንዷን ቀለም መከራ፣ ስቃይ፣ ቀራንዮ ብለው ለላይ ሲመጡ ደግሞ ልደት የሚባለው ወደኋላ መመለስ ነው የሚሆነው። ግን ሁሉም የተወለደውም ይህንን ለመፈጸም ስለሆነ ያስኬዳል። አንድም መስቀል በጥቅሉ ለጌታ ሲሆን መከራ የተቀበለበት ለእኛ ሲል ወይም አዳምን ከዛ ከወደቀበት ለማዳን ከዲያብሎስ ባርነት ለማውጣት እኛን ደግሞ ዘላለማዊ ድነት እንድናገኝ የተቀበለውን መከራ የሚገልጽ ነው። ለእኛ ደግሞ ድነታችን ብርሃናችን ድነታችን የተፈጸመበት ምንም ጌታችን ቢሰቃይበትም ወይም ጌታችን መከራ ቢቀበልም በመስቀል ላይ ለእኛ ግን ብርሃናችን ሆኖ የምንድንበት የድነት ምክንያታችን ነው። በጥቅሉ ይህን ይመስላል። ያለመጠጣት ነው የሚመስለው። እሺ ተመልሷል። አመሰግናለን። እሺ እንግዲህ መስቀሉን ያወጣችው ወይም እንዲወጣ ያደረገችው እሌኒ ንግሥት እንደሆነች ይታወቃል። ነገር ግን መስቀሉን እንድታወጣ ያደረጋት ምንድን ነበር ምክንያቱ? ማለትም ያነሳሳት ወይስ ምን ነው እንደዛ እንዲያደርጋት እንድታደርግ ያስገደዳት? አስገዳጅ ነገር ነበር፣ አንድ አስገዳጅ ነገር ማለት ነው። እሱ ምንድን ነበር? በድፍረት መመለስ ይከብዳል። ማቆም ማለት ይቻላል። ያው አንድ
ኩባያ ውሃ ነው። አንድ ኩባያ ራሱ እንደሚያክል አስገዳጅ ነገር ምን መጫ ይሆን የለው። ለመጀመሪያ ጊዜ ምርጫ እኮ ይሰጣል። የተወሰነ ነገር ነው። ምንም ማድረግ አይቻልም። አንዴ እንኳን ጠጪስ ምን ችግር አለው? ውሃ ነው የምጠጪው። ለሰውነት ይስተፋል። ኩላሊቴን ያመኛል ያለሽ እሌኒ ናት የወጣችው ባሌኒ ናት። የሆነ ነገር ጠቁመኝ በዚህ ሰዓት ውሃ ከምጠጣ። ስለት ነበራት። ምን የሚል ነበር ስለቱ? ልተባበርሽ አልችልም። ተመልካቾቻችን ደግሞ እያዩ የሚሻሻል ነገር የለውም። ገምች። ምናልባት አሁን ሳስበው ንግስት ነች። ስለት ከተሳለች ወይ ሀገሯ በጠላት ተወሮ አሸንፋ ነው። ይሄ ነው ግምቱ። ተሳስተሻል። ያው ትልቅ ኤክስ ነው። ምንድን ነው ግን ከመጠጣት በፊት መልሶ ልመልስ። ምንድን ነው እሱ? ያው በጥቅሉ በደንብ የሆነውን ነገር ባነብልሽ ጥሩ ነው። አዳምጪ። ከአሁን በኋላ በዚህ ጥያቄ ውሃም ቢሆን ሌላ መጠጣት የለብሽም። የእሌኒ ልጇ ቆስጠንጢኖስም በመስቀል ኃይል የክርስቲያኖች ጠላት የሆነውን መክስሚያኖስን ድል ከነሳ በኋላ በሶል ጴጥሮስ ተጠምቆ ክርስቲያን ሆነ። እርሷም ልጄ ክርስቲያን ከሆነ ኢየሩሳሌም ሄጄ የፈረሱትን አብያተ ክርስቲያናት አሰራለሁ፣ የጌታዬ መስቀልን ከተቀበረበት አስወጣለሁ ብላ ስለተስላ ነበርና ያ በመፈጸሙ ደስ ተሰኝታ ለልጇ ነገረችው። ልጇ ማን ነው? ቆስጠንጢኖስ። ያኔ አማኝ አልነበረም ማለት ነው በፊት። እርሱም በደስታ ብዙዎች ሰራዊትን ስንቅ አስይዞ ወደ ኢየሩሳሌም ላካት። በደረሰችም ጊዜ ሱባኤ አድርጋ አዳምጪ፣ የመስቀሉ ጠላቶችን በጽኑ እስራት አሰረቻቸው። በኋላም ሁለት በዕድሜ የጠገቡ ሽማግሌዎችን ብትጠይቃቸው ታሪኩን ነገሯት፣ ቦታውንም ጠቆሟት። ከዚህ በኋላ ጥያቄ ይኖረኛል። ይሄን ይመስላል። ለማንኛውም ስለተስላ ምን ብላ ነበር የተሳለችው? አሁን ከተሳሳሽ ሁለት ኩባያ ያለው ነበር። አይ ልጇ ቆስጠንጢኖስ ስሙን ግን አረሳሁት። አሸንፎ መክስሚያኖስ ድል አድርጎ ከተመለሰና ክርስቲያን ከሆነ ተመልሷል። ግን ክርስቲያን ከሆነ ወደ ኢየሩሳሌም ሄጄ አብያተ ክርስቲያናትን አነጻለሁ፣ የክርስቶስን መስቀል ደግሞ ከተቀበረበት አስወጣለሁ ብላ ተስላ ነበር። በዛ ምክንያት ነው የሄደችው ማለት ነው። ስለነበረባት ነው። ያው የተጋባ ነው። እኔ እኮ ብተባበርሽ ደስ ይለኛል። ግን ተመልካቾቻችን ጨርስ ነው። አዎ እንደዚህ አንጠፍጥፈሽ ልታሳያቸው ይገባል። ምንም ችግር የለውም እኮ እኔ ለጤንነት ብዬ ነው ውሃ እራሱ እንዲሆን ሁለተኛ መሳሳት ዝም ብለሽ ላለመሰለኝ የማሽከር እኮ ነው። እየቆጠብኩ ልጠጣው ጥያቄና መልስ እስኪያልቅበት ቀስ ብዬ ትችያለሽ። ችግር የለም። ሌላ ከመጣ ትቀጥያለሽ። ምንም እንትን የለውም። አንቺን ጠይቂ። እኔ የሚጋባብኝና ልጠጣ እችላለሁ። አሁንማ መጠጣት አለብን። እሺ
ኢየሩሳሌም ላይ ነው። እሺ አሁን ስለ መስቀል ተነጋገርን። ስለ መስቀል ትርጉም መስቀሉን አስቆፍራ ያስወጣችውን ንግስት ስሟን ልጇን አየን። ከዛ ቀጥሎ እንግዲህ ምን ይመጣል? ደመራ ደመራውና ደመራ ማለት ምን ማለት ነው? ደመራ ከመስቀሉ ጋር አሁን መስቀል ደመራ ይባላል። ከመስቀሉ ጋር ያለው ግንኙነት ምንድን ነው? ምን ይመስላል? ይህን እንደው ሰፋ አድርገው አሁን እስከጨረስ ድረስ ያብራል። ድጋሚ ላለመጠየቅ ይመስላል። እስከዛ ድረስ እንጨርሳለን። እሺ፣ አመሰግናለሁ። ደመራ ቃሉ የግዕዝ ቃል ነው። ደመረ በራሱ ደመረም ጨመረ አንድ አደረገ ከሚል የግዕዝ ቃል የወጣ ነው። ደመራም የተለያዩ እንጨቶች ስብስብ ስለሆነ አንድነትን ያሳያል። ከዛም በምስጢር ስንመጣ ደግሞ የተለያየው ትውልድ አንድ የሆነበት የተለያየው በኃጢአት ምክንያት ከእግዚአብሔር ተለይቶ የነበረው ሰው ወደ እግዚአብሔር ቀርቦ ከእግዚአብሔር ጋር አንድ የሆነበትን ዕለት ወይም ደግሞ በክብረ በዓሉ ወይም ደመራው ቀን ሁሉም ተሰብስቦ በአንድነት ተሰብስቦ ትንሹም ትልቁም የሚያከብረው ስለሆነ ያም አንድነትን ያሳያል። ከመስቀል ጋር የተገናኘው እንግዲህ እሌኒ ንግስት ሄደች። ከሄደች በኋላ ማለትም ወደ ኢየሩሳሌም ሄደች በስዕለቷ አማካይነት። ከዛ መስቀሉን ማፈላለግን የጀመረችው መስቀሉን ስታፈላልግም አስቸጋሪ ነበር ለማግኘት ማለት ነው። መስቀሉን ለማግኘት ማለት ነው። ሁለት ሽማግሌዎችን ጠየቀች። አንድም ይላሉ አንዱ በጣም ታዋቂ ነው። የእኔም ጥያቄ ነበረ፣ ግን ይሁን እንግዲህ ልግለጽልሽ ሁለቱንም አጋጣሚ ሆኖ እኔም ልጠይቅ ሁለቱ ሽማግሌዎች ማናቸው ብዬ ልጠይቅሽ አስቤ ነበር። ይሁን እንግዲህ እዛው መምህር አሚኖስ እና ኪራቆስ ይባላሉ። ኪራቆስ በደንብ ታዋቂ ነው፣ በቅዱስ ያሬድ ዜማ ላይም ተቀምጧል። አሚኖስን ደግሞ ጨምረው እየጻፉ አሉ። ለዛም ነው ሁለት ናቸው ብዬ ያመጣሁት እኔ እና ሁለቱን ስትጠይቃቸው ያሉት ተራራዎች ከቆሻሻው ብዛት 3 ተራራዎች ናቸው። አሁንም ደግሞ ተራራውን መለየት ሶስቱንም አታስቆፍርም። በጣም ትልቅ ተራራ ነው። በቆሻሻ ምክንያት እንግዲህ አስቢ፣ አይሁዶች ቆሻሻቸውን እያንዳንዱ በአዋጅ ታወጁ ቆሻሻቸውን ሁሉ እዛ ነበር የሚደፉትና ተራራ አልቦ ነበር። እንግዲህ ያንን ስታጠያይቅ ቅዱስ ሚካኤልም ገልጾላት ይላል። ወይም ደግሞ እነዛ አረጋውያኑ ወይም ኪራቆስ ዕጣን እንድታጨስ አደረጋት። ዕጣን ለማጨስ ደመራ ደመረች ማለት ነው። ብዙ ዕጣን ጨመረች፣ ደመራ ደመረች እና ያ ጭሱ ወደ ላይ ወጥቶ ማን ላይ ያረፈ? የክርስቶስ መስቀል የተቀበረበት ተራራው ላይ ያረፈ ማለት ነው። ከዛ ያንን አስቆፍራ አመጣች። ያ የማን ነው የሚለውን ደግሞ የለየችበት መንገድ አለ። እሱን ወደፊት እናየዋለን። ከመስቀሉ ጋር የተገናኘው ደመራው ይህን ይመስላል። ያልተመለሰ ወይም ቅር ያለ ነገር ካለ እናብራራለን። ይቻላል። ስለዚህ ወደ እኔ ልምጣ። ቀለል ያለ እየፈለኩ ነው አሁን እኔ። እሺ እንደው አንቺም ሁለቴ ከምትጠጪ ግማሽ እሺ እንዳወጣችሁ ተናገረም እና ስለዚህ ቁፋሮ አለ። ያ ቁፋሮ በስንት ዓመተ ምህረት እና በመቼ ወር መቼ ቀን ጭምር በስንት ዓመተ ምህረት ወሩ መቼ እንደሆነ ቀኑ መቼ እንደሆነ ቁፋሮ የተጀመረበት እና ያለቀበትንም በዛው ንገሪኝ። እስከ ዓመተ ምህረቱ ነው ሁለቱም
አንዱን ካወቅሽው ታውቂዋለሽ ተብሎ ይታሰባል። 369 በግማሽ እያዝልኝና 300 ውስጥ ነው። እሺ 300 ውስጥ መስከረም 326 ነው። እሺ ያው ለቤተሰቦቻችን በ326 ነው። እሺ መስከረም ውስጥ መስከረም 17 ውሳኔ ያስፈልገዋል። ለዛ ለምን ጠየቁሽ? እንደዚህ አይነት መሳሳት ይፈጠራል ብዬ ስላሰብኩ ነው። ግን ጨረሰሻል? እዚህኛው በዓል ወደ ዘጠኛው በዓል ልንሄድ እኮ ነው። በስንት ዓመተ ምህረት ያንኛውን ነገር ያለው እንግዲህ መስከረም ስለሆነ ያኛውን ስንት አልኩሽ? 7 ወርም የሚለው አሉ፣ 6 ወርም የሚለው አሉ። ያው 6 ወር የሚቀርበው መሰረቱ መስከረም ከቆጠርሽ መጋቢትን አትቆጥሪውም። ከሁለት አንዱ ነው የምቆጥረው። መጋቢትና መስከረም ከቆጠርሽ መጋቢት ሆነ፣ መጋቢት ከቆጠርሽ መስከረም ትጠሪያለሽ። እሺ ቀጥይ። ይሻለው ብዬ አስባለሁ። እሺ ይሄንን መልሳልኛል። እሺ አሁን መስከረም 17 ቀን ቁፋሮ ተጀምሮ መጋቢት 10 ቀን ቅዱስ መስቀሉን አወጡት። ከዚያ ምስኪን ከመለስከው መስቀል ተከፋፍሎት ነበር። የት ነው እየደረሱ? በስንት ቦታ ውስጥ ነው የተከፋፈሉት? እሺ ጨረሽ ጥያቄሽ ምንድነው? ይሄ ነው ተብሎ ስለሌሎቹ ብዙ የሚታወቅ አይደለም። ያው ጥል ከተጀመረ ኔጋ ነው የሚለው ሁሉንም ለመውሰድ ጀመረ ማለት ነው። ከዛ ኤፌሶን፣ አርማንያ፣ እንደዚሁ ግሪክ የመሳሰሉት ሀገራት፣ እስክንድሪያ፣ እነዚህ ተመካከሩና ለመካፈል ወሰኑ። ከ4 ከፈሉት። 3ቱ የት ነው ያለው የሚለውን የተገለጸ ነገር የለም እስካሁን። ምናልባት በእነዚህ ሀገራት ሊሆን ይችላል። ወደ አፍሪካ የመጣው ግን የቀኝ እጁ መስቀል ነው። የቀኝ እጁ መስቀልም በግብፅ ነበረ የሚኖረው። በግብፅ ሀገር ክርስቲያኖችን የሚያሰቃይ አንድ አላዊ ንጉሥ ነበረ። ስሙን በቅጡ አላስታውሰውም። እንግዲህ ቅጣትም ሆነ መቀበል ያ ንጉሥ ነበረ። እያስጨነቃቸው ሲያስቸግሮ ለአፄ ዳዊት ክርስቲያኖች እንዲያድናቸው ወይም ተዋግቶ ነፃ እንዲያደርጋቸው ወደሱ መልእክት ላኩ። አፄ ዳዊትም ክተት ሰራዊት ምታ ነጋሪት ብሎ ወደ ቱርክ ዘመተ። ሲዘትም ሲያየው ጦሩ እንደዚሁ ታግሎ የሚያሸንፈው ነገር አይደለም እና ምንድን ያደረገው በአባይ ወንዝ ለምን አልገድበውም? የኛ ውሃ በሁለት መንገድ ነው የሚጠቅመው። እዚህ የሚጠቅም በመገደብም በማስፈራሪያም ይሆናል። ያንን ሲገደብባቸው በውሃ ጥም ሊሞት ሆነ። ከዛ አቡነ ሚካኤል የሚባሉ ጳጳስን አስሮባቸው ነበር። እሱን እንልቀቅላቸው፣ ክርስቲያኖችንም አናሰቃይም፣ ነፃ እናወጣለን ምናምን አሉና ቃል ገቡለት። አይን እሱን አይደለም የምፈልገው፣ እሱ እንዳለ ሆኖ የጌታዬን ብርም ጭምር ላኩለት። ወቄት ማለት ወርቅ። እኔ ወርቁን አይደለም የምፈልገው፣ የጌታዬ ኢየሱስ ክርስቶስ መስቀል ነው የምፈልገው ምናምን ብሎ አቀረበላቸው። በዛ ምክንያት ወደ ሀገራችን መጣ ማለት ነው። የቀኝ እጁ መስቀል ወደ ሀገራችን መጥቶ ያው መስቀሉ የት ይረፍ የሚል ጥያቄ ነበረ። የመጣበትም ዓመተ ምህረት መስከረም 10 ቀን 1395
ሉቃስ ከ30 ስዕል ጋር አብሮ ነው የመጣው። ሉቃስ የ30 ስዕል እና መስቀሉ አንድ ጋር ላኩ ማለት ነው። በየዓመቱ መስከረም 10 ቀን የዚህ መታሰቢያ ይደረጋል። ተቀጸል ጽጌ እየተባለ ማለት ነው። የአፄ መስቀል እየተባለ በአፄ ዳዊት በ1995 ገባ። ከዛ በዳጋ እስጢፋኖስ ይመስለኛል። በጥቅሉ አፄ ዳዊት ምን አገኙ? አንብር መስቀል የበዲነ መስቀል መስቀሌን በመስቀለኛ ቦታ አስቀምጥ የሚል ህልም ማለት ነው ታያቸው። ግን ለእሳቸው አልተገለጸላቸውም ቦታው። ያው እሳቸው አረፉ። ምናልባት አሁን ያለበትን ቦታ እንትን ብንለው እርሳቸው አረፉ። ካረፉ በኋላ ልጃቸው ዘርዓ ያዕቆብ ነገሰ። እሱም እንደዚሁ አንብር መስቀል የበዲነ መስቀል የሚል ታየው። ያንን ይዞ አሁን ላይ በመስከረም 21 በ1446 ዓመተ ምህረት በግሸን ደብረ ከርቤ ተቀመጠ ማለት ነው። መስቀለኛ ቦታ እሷ እንደሆነ በመሀል ግን ንጉሱ ኢትዮጵያ ውስጥ ሳይገባ ነው እየመጡ መንገድ ላይ እንዳሉ ነው ያደረጉት ይባላል። ልዩነቱም ራሱ በ1395 ነበረ። በ1446 ነው ደግሞ ወደ ግሸን ደብረ። እሳቸው አላመጡትም እንጂ ግን ኢትዮጵያ ውስጥ ገብቷል። ብዙ ቦታም ተቀምጧል። ይሄ ነው እየተባለ እንደዚህ በዳጋ እስጢፋኖስ እነዚህ ይጠቀሳል። ተመልሷል ማለት ነው። ስንት መስቀሎች እንደተገኙ ያው ቅድም እንትን ብለናል። እና ከመስቀሉ ጋር ከጌታችን መስቀል ጋር ሌሎች የተገኙ ነገሮች አሉ። ምንድን ናቸው የተገኙት? ከመስቀሉ ጋር አንድ ጋር ተቀብረው የተገኙት ማለት ነው። የጌታችን መስቀልስ በዛው አያይዘሽ የጌታችን መስቀል ከሌሎቹ ከሽፍቶቹ መስቀል በምን ተለየ? ይችን መልሽና ከዛ ደግሞ ከጌታችን መስቀል ጋር የተገኙ ምን እንደሆኑ ትነግሪናለሽ ማለት ነው። አይ ከባድ ነው እኮ አዘኝ በጣም ቀላል ጥያቄ ነው የወጣው። የራሱ እንዘጋጅ፣ ሁለታችን ማለት እንዘጋጅ፣ ተዘጋጅተን እንምጣ። በዚህ ርዕስ ጉዳይ ላይ እንዘጋጅ። ጥያቄ ደግሞ የፈለገንን እንጠያይቅ። እርግጠኛ አይደለሁም። እርግጠኛ አይደለም። አሁን ከጌታችን መስቀል ጋር የተገኙት ነገሮች ምን ናቸው የሚለው እርግጠኛ አይደለም። መለስ አልችልም። እሱ ያኛው ግን ሁለተኛው ጥያቄ በምን ተለየ? ከወጣ በኋላ ነው ወይስ ከወጣ በኋላ? አንድ ጋ ነው። ሶስቱም አንድ ጋ ነው። ምንድነው እሱ የሚለው እዛ ቅድም ላይ ካልተሳሳትን የእንትኖቹንም አንድ ጋ ቀብረውት ቀብረውት ግን ለማሳሳቻ ብለው ይከምሩ ነበር። እዛም ሁለቱ ጋር ግን የተቀበረው አንድ ጋ ነው። በምን ተለየ እኮ ነው ያልኩሽ። በምን ተለየ? አንደኛውም እነስከው እኮ በቃ አንድ እኮ ነው የቀረኝ። ምን አልኩሽ? በቃ አንዱ ራሱ የሚመለስ ይመስለኛል። ለማሳሳቻ ብለው ያኛው ሌላ ከመስቀሉ ጋር የተገኘ ምንድን ነው? እሱ ራሱ የጌታችን ነው የተገኘው ነገር። ቀሚሱን ደግሞ ወዲያው የተከፋፈሉት በቃ እሱኛውን ይቅርታ ያደረግልኝ። እንግዲህ ሁለተኛው ይመስለኛል ክርስትና ላይ አይሰራም። የክርስቶስ መስቀል ከነሱ መስቀል የሚለይበት አንዱ ምንድን ነው? ሞት ያስነሳል፣ ድውይ ይፈውሳል። መጀመሪያ ሰንጋውን ብለን ነበር እና በዛ ምክንያትም የተከበረው ይጀምራል።
ያንን እያደረገ ስላቃታቸው እያደነባቸው ነው እንትን ያሉት የቀበሩት እና ከእነሱ የሚለየው እንግዲህ በሁለተኛው ሄደ። እንደው አስቢው ምን ሊኖር ይችላል የሚለው ቀላል ነው። ከመስቀሉ ጋር የተቀበረ እንዴት ከመስቀሉ ጋር የሚቀበር ምንድን ነው? ጭንቅላት ላይ እየደረጉበት ሞክሪ። እሺ እንትን ነው ራቁቱን አድርገውት ነበረ። ዮሐንስ ነው ሲስለው ያደረገበት ስንጨርሻው ግማሽ አንደኛውን ስለመለሽ ግማሽ ይኖርሻል። ራሱ ሳልጠጣኝ አስጠማሽኝ እኮ በትን ቢሆን ልጠጣኝ አለማወቅም ይጠቅማል። ተጠቀምሽ ነው እና ምን መሰለሽ ጭንካዎች ለእንጊኖስ የወጋበት እሳቱ ከባድ። ቅንዋቱ ቢያንስ ጭንካሩ መረሳት የለ ለእንጊኖስ ያ እንኳን ምናልባት ይዞት ይሄዳል ምናምን እሱ ራሱ ድኖበታል። ለእንጊኖስ በራሱ ድኖበታል። እሱ ስለወጋው ጭንካሩ ደግሞ እንትን ሊባል አይችልም። ጭንካሩ ያው ሲገንዙ ሳርቆ እንትን ነው የሚሆነው። እንደዛ ነው እንግዲህ የት ደርሷል ጭንካሩ ወዴት ነው ምናምን ብለው ተገለጸ ነገር የለም። በሚቀጥለው ቪዲዮ እናቀርባለን። እሺ አንቺ ጫሽ እንዴ መጨረስ የለብሽ። እኔ እኮ እንዳለኝ ጠይቀኝ በቃ ጠቅላላ አድርገን ላስቀበል ግን እኔም የለኝም በመሰረቱ ግን ቅድም የተገለጸ ነው። ምናልባት እንዴት ነው የምትገነዘቢው የሚለው ለማወቅ ያህል ከሽማግሌዎቹ በተጨማሪ መስቀሉ የተቀበረበትን የጠቆማት ማን ነበር? ከሽማግሌዎቹ በተጨማሪ መስቀሉ የተቀበረበትን ቦታ የጠቆማት ማን ነበር? አሳሳች ጥያቄ። ታስቦበት ነው የጠቆማት። ክሪቲክ አለመሆን ያስፈልጋል። በዚህ ያለ ቀላል የሆነ ጥያቄ ያወራንበት ምናምን አውርተን በህልም ተገልጦላት ቅዱስ ሚካኤልም ሽማግሌዎቹም ጠቁመዋታል። ከዛ በፊት ግን ያው ትክክለኛ ቦታውን ባይሆንም በኢየሩሳሌም ሀገር መሆኑ ልጇ መጥ ነበረ። ልጇ ሊሆን ይችላል። እሷ እኮ ነገረችው፣ ስለቷን ነገረችው እና ሄደች እና ብሯ አስይዞ እላካት እንጂ እሱ ምንም እንትን አልነበረም እኮ ማለት ነው። ቅዱስ ሚካኤል እኮ አይደለም ተያስ ሰገዳጢስ ይልሻል። ከነሱ ቀጥለው በቃ ትክክለኛ ቦታውን ጠቁማት ጤሱ ነው። አየሽ የህፃኑ ጤስ ማለት ነው። እኔም ልጠጣ እንጂ እንዴ ተቃጠልኩ እኮ እንጂ ምን አይነት ለቀጣይ ግን በዛ በኩል ብቻ ነው የሚጠጣው። በዚህ በኩል አይጠጣም። በዛ በኩል ብቻ ወደፊት ወደዛ አይጠጣም። እኔ ቦታ ወደዛ ይቀይራል ብለሽ ነው። ተዘጋጅተን እንመጣለን። ችግር የለውም። ቦታ ይቀይራል ብለሽ ነው። እቺ
ይችኛዋን እስኪ ሐዋርያው ቅዱስ ጳውሎስ ለገላትያ የጻፈውን ነገር ግን ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ። ገላትያ 6:14 ከበዓሉ በረከት ያሳትፈን። ዓለም ምን አለ? ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት ክርስቶስ መስቀል በቀር ሌላ ትምክህት ሌላ መመኪያ ከኔ ይራቅ ይላል ቅዱስ። ሌላ ምትየዋለ? እሺ እናመሰግናለን። ሌላ ምለው ምንድን ነው? ያው በሁልጊዜ በአብይ ጾም ወቅት ነው የሚከበረው እና እሱ በአብይ ጾም ያው በዓላት ብዙ ጊዜ አይከበሩም። በዓሉ ቀኑ በዛ ጊዜ ቢውልም በዓላቱ ወደ ኋላ መጥቶ ነው የሚከበሩት እና መስከረም 16 እና 17 ሄዶ ዛሬና ነገ የምናከብረው ደመራና መስቀልን አንዱ መንገድ ውስጥ ነው ያለው መስቀል እና ያው በትክክለኛ ቀኑ ስለማይቀየር እንኳን ከጌታችን ለመድኃኒታችን ለኢየሱስ ክርስቶስ ቅዱስ መስቀል የተገኘበት ዕለት መጋቢት 10 እንኳን አደረሳችሁ ማለት እንወዳለን። እንኳን አብሮ አደረሰን ማለት ደግሞ እንወዳለን እኛ ተመልካቾች። እናንተ ተመልካቾች እውነት ነው። ይሄ ቀን ታላቅ ቀን ነው። አብዛኞቹ አብይ ጾም ውስጥ የሚለው ተለዋጭ አላቸው። እንደዚህ መጋቢት አቦም ጥቅምት አቦ ተለዋጭ አለው። መጋቢት በመንፈስ ቅዱስ ማለት ነው። መድኃኔዓለም ጥቅምት እንደዚሁ ተለዋጭ አድርገውላቸዋል። ግን በዛም ሆነ በዚህ መታሰቢያነታቸው አለ ማለት ነው። ተለዋጭ ከተደረገ ደግሞ ለጾም ውስጥ ይደረጋሉ የሚል ጥያቄ የሚያነሱ አሉ። ግን ያው ቤተክርስቲያናችን እያደረገች ትገኛለች። ያው ማክበር ነው። በዛም ማለት በዚህ እግዚአብሔርን ማክበር በጸሎት በምስጋና የሚከናወን ነገር ስለሆነ ችግር የለውም በሚል ነው። በሌላ ፕሮግራም እንገናኝ። እናመሰግናለን።